ጉድ በል ጎንደር ማለት አሁን ነው ቤተሰብ። እንደኔ የፍቅርና የአብርሽ ነገር ያልገባው ሰው ማን ነው? ትናንትና ለሩታ ብዬ ነው ይሄን ሁላ እያደረግኩት ብላ እንግዲህ ከሩታ ጋር ተቃቅፈው ሲያለቅሱ ሲላቀሱ ነበረ። ዛሬ ደግሞ ለአብርሽ እንግዲህ ለአብርሽ ፍቅር እንዳላት ነው ስትናገር የነበረው ከንግግሯ እንደሰማሁት ከሆነ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቤተሰብ እንዴት ናችሁ? ሰላም ናችሁ? አልሐምዱሊላህ እኔ ጋር ሁሉ ሰላም ነው። በያላችሁ በሰላማችሁ ብዝት ተረፍ ይበልልኝ እና ቤተሰብ እንደው እኔ ብቻ ነኝ ግራ ያገባኝ ወይስ እናንተም ጭምር ነው ማለት ነው? የፍቅርና የአብርሽ እንዲሁ የሩታ ጉዳይ ማለት ነው። ትናንትና እንግዲህ ሴቶች ተባበሩ አብርሽን ተበቀሉት ብለን ስናጨበጭብላቸው ነበረ። ዛሬ ደግሞ ስለ ድሮ ስላለፈው ስለ ራሷ ጉዳይ አንስታ እንዲህ ያደረከኝ ሰብራኝ ምናምን ብላ እንግዲህ ዞራ አሁንም ድረስ እወድሃለሁ ልትለው አፏን ልታወጣ አንድ ሁለት እያለች እንግዲህ ቃሉን መናገር ካብዷት ድጋሚ ካሁን በላይ አታገኘኝም አሁን ካልተናገርሽ አሁን ካልጨረሽ ቢላትም ያው እንግዲህ መጨረስ አልቻለችም። ምክንያቱም ስላፈረች ማለት ነው። ያፈረችበትን ምክንያት ምንድን ነው? ያው እንግዲህ ከሩታ ጋር ተነጋግሮ ሩታ አቤት አንዳንዴ እኮ ክፉ ነገር መስራት ጥሩ አይደለም እና ሩታ እንግዲህ ሄርሜላን ሸውዳ ከፍቅር ጋር አንድ ላይ ሆነው ነበረ እንደዛ ያደረጉት። አሁን ደግሞ እቺ ከሩታ ጋር ስለተነጋገሩ እንግዲህ ያው በሩታ መንገድ ለማስታረቅ ብላ ስለገባች ምን ብላል ስለ ራሷ ፍቅር ትናገር ሼም ይዟት እንግዲህ አፏን ይዛ ሄዳለች። ነገ መታ እስካሁንም ስወደህ ነበረ ነው ብትል ሌላ ምንም እንትን የለውም። ምክንያቱም አንተ እንዲያደረግክኝ አንተ ነህ ትተኸኝ የሄድከው አንቺ ነሽ እንደዚህ አይነት ንግግሮች እንደዚህ አይነት ቃላቶች ካሉ ሰው በውስጡ ፍቅር አለ ማለት ነው። ምክንያቱም እናንተ የሰበራችሁን ሰው ጎድቷችሁ የሄደ ሰው የምታስታውሱ እነሱ እየፈለጋችሁ እንዲያረከኝ ብላችሁ ከዛ ሰው ጋር የምትተሳሰቡ ከሆነ ለዛ ሰው ፍቅር አላችሁ ወይም ወደዛ ሰው መመለስ የምትፈልጉ ከሆነ ነው። ከዛ ውጪ ያንን ሰው ከውስጣችሁም ከአእምሯችሁም ታወጡታላችሁ። ስለዛ ሰውም አታስቡም ማለት ነው። አሁን ፍቅር ሙሉ በሙሉ የረሳችሁ ቢሆን ስለዚህ ጉዳይ እያወራች ባላለቀሰችው ነበረ። ስታወራ ገና ተሰማት። ይሄ ምንድነው? በውስጧ ላይ ፍቅር ስላለ ነው። አብርሽን ፍቅር ታፈቅረዋለች እስካሁንም አልረሳችውም ማለት ነው። ሩታ በራሷ እጅ ጉድ ሰራች ማለት ነው። ታስታርቀኛለች ብላ እንግዲህ አብርሽን ጠቅልላ ለፍቅር አስረከበቻት። በጣም በሚያሳዝን ሁኔታ ከሄርሜላ ጋር ሄርሜላን ለማውጣት ነበር የተመሳጠሩት። እንግዲህ ምስጢሩ በራሷ ዞሮባት ራሷን እንዲያወጧት ነው እኔ አሁን የፈራሁት። የእውነትን ምላችሁና አንዳንዴ የሆነ ነገር አለ አይደል? የሆነ የቆፈራችሁት ጉድጓድ እኮ ራሳችሁ ትገቡበታላችሁ ሳታስቡ ማለት ነው። እና በጣም ነው የገረመኝ። ለማንኛውም በጣም የተምታታ ግራ የተጋባ እንደኔ ማለት ነው አልገቡኝ መስለን ማለት ነው። ግን አካሄዳቸው አመጣጣቸው እንደዛ ነው። ፍቅር አብርሽ ያው ዞሮ እነሱን አልፈልግም ብሎ ወደ እሷ ዞሮ ነው። እሱ በግልጽ ተናግሮ ነው የመጣው። እሷ ወይ በግልጽ አልተናገረች ወይ ደግሞ ደብቀው አልደበቀችው። በቃ ሄድ መጣ። ይሄ ጥሩ አይደለም። እንደዚህ አይነት ነገር ለማንም አይበጅም። ወይ ፍቅርሽን እውነት ግልጽ አድርገሽው ያበጠው ይፈንዳ፣ ወይ ደግሞ አፍነሽ እስከ ዛሬ ዝም እንዳልሽው አፍኚው እዛው ርሺው። በቃ ፍቅር እኮ በሽታ አይደለም፣ የሚለቅ ነገር ነው እኮ ምንም አይደለም። ለተወሰነ ጊዜ ትጎዳላችሁ፣ ትነፋረቃላችሁ፣ ከላስ ይወጣላችኋል ማለት ነው እንላችኋለሁ። ለማንኛውም እኔ ሩታዬ ናት አሳዘነችኝ። በመሀል አስታራቂ ብሎ የገባችው ሴትዮ አብርሽን ይዛው ልትል ነው ማለት ነው። ለማንኛውም ዛሬ እኔ በጣም ተገርሜ ተደንቄ ግራ ገብቶኝ ተምታቶብኝ እያየዋቸው ነበረ። እስኪ እንግዲህ መጨረሻቸው ምን ይሆን አብረን የምናይ ይሆናል ማለት ነው። ቤተሰብ እንደኔ ነው ሁላችሁም ግራ የገባችሁ ወይስ እናንተ ገብቷችኋል? እንዴት ነው ዛሬም ልታስታርቅ ነው የመጣችሁ የምትሉ መቼም አጠፉም እኮ የእውነት ለመናገር ማለት ነው። እኔ መጀመሪያውንም የእሷ ማስታረቅ አልመሰለኝም ነበረ።
ይሄው እንግዲህ ማስታረቁን በግልጽ ዛሬ ባትናገርም ተረድተናል ብዬ አስባለሁ። ለማንኛውም ቤተሰብ እስካሁን ለነበረን ቆይታ ከልብ አመሰግናለሁ። ሰላም ሁኑልኝ።